ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውሉልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የመካከለኛው ምስራቅ ግጭት ትኩረት ወደ ቀይ ባህር ተዘዋውሯል ተባለም። የየመኑ ሁቲ ቀጠናውን እያመሰው ይገኛልም ተብሏል። በአውሮፓዊቷ ሀገር ፈረንሳይ በተፈጠረ አደጋ 250 ሺህ ሰዎች ከቤት ንብረታቸው መፈናቀላቸው ተነገረ። ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኒውዮርኩን ከተማ ከንቲባን ጥላቻን በማነሳሳትም ወንጅሏል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የመካከለኛው ምስራቅ ግጭት ትኩረት ወደ ቀይ ባህር ተዘዋውሯል። በአሜሪካና በኢራን መካከል የነበረው የቀጥታ ወታደራዊ ግጭት ለጊዜው ረገብ ቢልም በየመኑ ሁቲ ንቅናቄና በሳውዲ አረቢያ ጥምረት መካከል የሚደረገው ውጊያ በቀይ ባህር አካባቢ በከፍተኛ ደረጃ እየተባባሰ መምጣቱ ተነግሯል። በአሜሪካና በኢራን መካከል የተደረሰ የተኩስ ማቆም ለዲፕሎማሲያዊ ንግግሮች እድል የከፈተ ቢሆንም የቀይ ባህር ቀጠና አዲስ የግጭት ማዕከል ሆኖም ቀጥሏል። ሁቲዎች በዓለም አቀፍ የንግድ መርከቦች ማለፊያ መስመሮችና ስትራቴጂካዊ መሰረተ ልማቶች ላይ የሚያደርጉትን ጥቃት የቀጠሉ ሲሆን በሳውዲ አረቢያ የሚደገፉት የየመን የመንግስት ኃይሎች በበኩላቸው በሁቲ ወታደራዊ ይዞታዎች ላይ የአየር ድብደባ በመፈጸም ምላሽ መስጠታቸውን ቀጥለዋል። የዓለማችን ዋነኛ የንግድ መርከቦች መተላለፊያ በሆነው በባብል መንደብ ዙሪያ እየተባባሰ የመጣው ግጭት በባህር ላይ ደህንነትና በዓለም አቀፍ የኃይል አቅርቦት ማለትም የነዳጅ ንግድ ላይ ከፍተኛ ስጋትን ደቅኗል። ምንም እንኳን የአሜሪካና የኢራን ቀጥተኛ ወታደር እንቅስቃሴዎች ቢቀንሱም በቀጠናው ያሉ በርካታ የተሳሰሩ የግጭት ግንባሮች አሁንም ተፋፍመው የቀጠሉ በመሆናቸው በመካከለኛው ምስራቅ ያለው ውጥረት አሁንም በከፍተኛ ደረጃ ላይ እንደሚገኝ እየተነገረ ነው። ሩሲያ የመጀመሪያውን የሰው አልባ የባህር ክፍለ ጦር አቋቋመች። የባህር ወታደራዊ አቅሟን ለማጠናከር አዳዲስ ፕሮጀክቶችን ማስጀምራለች። ሩሲያ በባህር ወታደራዊ አቅሟ ውስጥ አዲስ ምዕራፍ በመክፈት የመጀመሪያውን የሰው አልባ የባህር ኃይል ስርዓት ክፍለ ጦር ማቋቋሟን በይፋ አሳውቃለች። ይህ ክፍለ ጦር በሰሜን የባህር ኃይል ስር የተደራጀ ሲሆን በውሃ ላይና በውሃ ውስጥ የሚሰሩ ሰው አልባ መርከቦችንም ያካትታል። የሩሲያ የባህር ኃይል ዋና አዛዥ ለአገሪቱ መገናኛ ብዙሃን እንደተናገሩት በቀጣዩ ዓመትም በፓሲፊክ የባህር ኃይል ውስጥ ተመሳሳይ የሰው አልባ ክፍለ ጦር ለማቋቋም እቅድ ተይዟል። በተመሳሳይ ጊዜ ሩሲያ 9,000 ቶን የሚመዝን አዲስ የፍሪጌት ምድብ የውቅያኖስ አቋራጭ የጦር መርከብ ግንባታ መጀመሯን ይፋ አድርጋለች። በተጨማሪም በኒውክሌር ኃይል የምትንቀሳቀሰውና በሚሳኤል የታጠቀችው አድሚራል ናኪሞቭ የጦር መርከብ ከእድሳት በኋላ የባህር ሙከራዋን እያጠናቀቀች ነው ተብሏል። በዚህ ዓመት መገባደጃ በይፋ ወደ ሩሲያ የባህር ኃይል እንደምትቀላቀልም ይጠበቃል። በተጨማሪም ሩሲያ የባህር ሰርጓጅ መርከቦችን ለመለየት የተነደፈች 500 ቶን የምትመዝን የመጀመሪያዋን ሰው አልባ መርከብ እየገነባች ሲሆን ፖይሲዶን ተብሎ ለሚጠራው ሰው አልባ የውሃ ውስጥ ተሽከርካሪ የሚያገለግል ተሸካሚ መርከብም አስቀድሞ በሩሲያ የባህር ኃይል ውስጥ አገልግሎት ላይ መሆኑ ተገልጿል። ይህ እርምጃ ሩሲያ የባህር ወታደራዊ አቅሟን በሰው አልባ ቴክኖሎጂዎች በማጠናከር የወደፊቱን የባህር ጦርነት ለመቀላቀል እያደረገች ያለችውን ዝግጅት እንደሚያሳይም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኒውዮርኩ ከተማ ከንቲባን ጥላቻን በማነሳሳት ወንጅሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኒውዮርክ ከተማ ከንቲባ በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናግሯል። የኒውዮርክ ከተማ ከንቲባ የሆኑት ዞህራን ማምዳኒ ባለፈው ሳምንት ዓለም አቀፉ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ ለማስፈጸም ተናግረው የነበረ ቢሆንም በኋላ ላይ የህግ ድጋፍ እንደሌላቸው በመግለጽ አስተያየታቸውንም ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ለፎክስ ኒውስ ትላንት እንደተናገሩት ማምዳኒ ቀደም ሲሉ በሰጡት አስተያየት ስጋት እንደማይገባቸው ተናግረው ከንቲባው ጥላቻን ያነሳሳሉ ሲሉም ወንጅለዋቸዋል። ኔትንያሁ እርሱ የሁሉም የኒውዮርክ ነዋሪዎች አይሁዶች፣ ክርስቲያኖች፣ ሙስሊሞች ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላኛው ላይ ለማነሳሳት እየሞከረ ነው ሲሉም ተናግረዋል። ኔትንያሁ ሐሙስ ዕለት በኒውዮርክ የተፈጸመውን 2 የስለት ጥቃትም ጠቅሷል። በዚህ ጥቃት አንድ ተጠርጣሪ፣ አንድ አይሁዳዊና አንድ እስያውያን ወግቷል። ሁለቱም ሰዎች ከጥቃቶቹ የተረፉ ሲሆን ይህም ከከተማዋ የአይሁድና የእስያ አሜሪካውያን መሪዎች ውግዘትን አስከትሏል። ከዚያ በኋላ ኔትንያሁ በሰጡት ቃለ ምልልስ በኒውዮርክ የሚኖሩ አይሁዶች ፈርተዋልም ብለዋል።
የኢራን ሕግ አውጪዎች ዩክሬን በካስፒያን ባህር ላይ ለፈጸመችው ጥቃት የአጽፋ ምላሽ እንደሚሰጡ አስጠነቀቁም። ዩክሬን በካስፒያን ባህር ላይ የቀዘፈ የነበረ የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ አጽፋ ምላሽ እንደሚሰጥም ዝቷል። በኢራን ላይ የሚፈጸም ማንኛውንም ጥቃት የአጽፋ ምላሽ አለው ያሉት የሕግ አውጪው ይህንን አሜሪካና እስራኤል ጠንቅቀው ያውቁታል ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋን እንደሚያስከፍል ያውቃሉ፣ ይህ ደግሞ ዛሬም እውነት ነው ብለዋል። አክለውም ዩክሬን በቅርቡ ኢራን ድርጊቱ ምላሽ ሳያገኝ እንደማትተው ትማራለችም ብለዋል። አዚዝ አሳንሰው የሚገምቱን ዝርዝር እየጨመረ ነው የመጣውም ብለዋል። እሁድ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ዩክሬን በኢራን የንግድ መርከብ ላይ የፈጸመችው ጥቃት የመንግስታቱን ድርጅት ቻርተር የጣሰ መሆኑን ገልጸዋል። አክለውም በጥቃቱ አንድ ባህርተኛ መገደሉን አሳውቀው ምላሽ ሳይሰጠው አይቀርም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ አገራቸው በካስፒያን ባህር ላይ ረጅም ርቀት ሚሳኤሎችን በማስወንጨፍ ጠንካራ ውጤቶችን ማግኘቷንም አስታውቋል። አክለውም ጥቃቱ የተፈጸመው ኢራን በተሳተፈችበት ወታደራዊ ግጭት በጫነች መርከብ ላይ መሆኑን ተናግሯል። በፈረንሳይ የተከሰተው የሰደድ እሳት 250 ሺህ የሚጠጉ ሰዎችን ከቤት ንብረታቸው አፈናቅሏል። በደቡብ ምዕራብ ፈረንሳይ የተከሰተው ኃይለኛ የሰደድ እሳት ትላንት እሁድ 55 ሺህ ሰዎች ቤታቸውን እንዲለቁ ማስገድዷቸዋል። ይህም በአንድ ክልል ብቻ ከቤታቸው የተፈናቀሉትን ሰዎች ቁጥር ወደ 220 ሺህ አሳድጎታል። በሌላዋ የፈረንሳይ ግዛት በላንዳስ ደቡባዊ አቅጣጫ የተቀጣጠለው ሁለተኛ የሰደድ እሳት አደጋ ደግሞ በዚህ ሳምንት 36 ሺህ ሰዎችን ለቀው እንዲወጡ አስገድዷቸዋል ነው የተባለው። ይህም በአጠቃላይ በደቡብ ምዕራብ ፈረንሳይ በአደጋው የተፈናቀሉትን ሰዎች ቁጥር ከ250 ሺህ በላይ ማድረሱን አጃንስ ፍራንስ ፕሬስ ዘግቧል። እሁድ ጠዋት ደግሞ ጊሮንዲ በተባለው የፈረንሳይ ግዛት 42,000 ሄክታር አካባቢ እንደተቃጠለ የክልሉ ባለስልጣናት ይፋ አድርጓል። ሰደድ እሳቱ ወደ ወይን ክልል ቦርዴክስ ከተማ እየተጠጋ መሆኑን ዘገባው አመልክቷል። እንደ ዘገባው ኃይለኛ ነፋስና ደረቅ የአየር ሁኔታ በፈረንሳይ ጂሮንዲ ክልል ከሳምንቱ አጋማሽ ጀምሮ የተከሰተውን የሰደድ እሳት ለመቆጣጠር የሚደረገውን ጥረት አስቸጋሪም አድርገውታል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎረንት ኑኔዝ ሁኔታው አሁንም በጣም አስቸጋሪ ነው ሲሉም ገልጸዋል። ከፓሪስ 4 እጥፍ የሚበልጠውን አካባቢን ያቃጠለውን እሳት ለመከላከል ሌት ተቀን ለደከሙ የእሳት አደጋ ሰራተኞችም ሌላ አስቸጋሪ ምሽት ነው ሲሉ ተናግረዋል። በሌላ በኩል በአጎራባቾች ስፔንም በአገሪቱ ምስራቃዊ ባህር ዳርቻ ላይ በእሳት አደጋ ዜጎቿ ተፈናቅለዋል። በስፔን በማድሪድና በቫሌንሲያ ክልል በ10 ሺዎች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ቅዳሜ ለ4 ሰዓት በቆየው በቫሌንሲያ ማኒስ በተከሰተው የእሳት ቃጠሎም አንድ ሰው መሞቱን የአካባቢው ባለስልጣናት አስታውቋል። ይህም በስፔን በቅርብ ጊዜ በተከሰቱት የእሳት አደጋዎች የመጀመሪያው ሞት ተመዝግቧል። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ሊዮም በአሰቃቂው የሰደድ እሳት ሰለባ ለሆኑ ሰዎች ጸሎት እንዲደረግም ጥሪ ማቅረባቸው ታውቋል። የአሜሪካ አምባሳደር ትራምፕ ጥቃቱን ያስቆሙት ለንግግር ቦታ ለመስጠት ነው አሉ። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚፈጽመውን ድብደባ እንዲቆም ያደረጉት ለዲፕሎማሲ ተጨማሪ ጊዜ ለመስጠት መሆኑን በመንግስታቱ ድርጅት የአሜሪካ አምባሳደር አስታውቋል። አምባሳደር ማይክ ዋልዝ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ፕሬዝዳንቱ ለንግግር የተወሰነ ቦታ ለመስጠት ጥቃት እንዲቆም ማድረጋቸውን አስታውቋል። የኢራን ጦር ቃል አቀባይ እሁድ ዕለት ቴህራን በቀጠናው ላይ የምትፈጽመውን የአጽፋ ጥቃቶች ማቆሟን ተናግረዋል። በዩናይትድ ስቴትስ እና ኢራን መካከል በሰኔ ወር የተደረሰው የተኩስ አቁም ከፈረሰ በኋላ የአሜሪካ ጦር ለሁለት ተከታታይ ሳምንቶች በየዕለቱ ኢራን ላይ ድብደባ ሲያደርስም ቆይቷል። ቴህራንም በምላሹ በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ስታስወነጭፍ ቆይታለች። የአሜሪካ ጦር ዘመቻውን በሚፈልገው መልኩ ውጤታማ ለማድረግ የሚያስፈልጉት ሁሉም ነገሮች አሉትም ብለዋል አምባሳደሩ። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት